እኔ ብዙ ጊዜ ካባ መልበስ በጣም የሚያስፈራኝ ነው ለመናገር። ለመልበስ የምትደፉ ሰዎች በጣም ጎበዞች ናቸው። ካባውና እነሱ የሚናበቡ ናቸው። እኛ ዛሬ ካባው ብቻው ተገንጥሎ እንደ ኤርትራ የራሱ መንግስት አቋቁሟል። ሰውየው ለብቻው ተገንጥሏል። ካባው ራሱ አራወት ደይ እያለ እየጮኸ ነው። ግን እዛ ጋር ጮኸ ስለማይሰማ ችግር የለም። አሁን እኛ በእውነቱ የኢትዮጵያ ወጣት በአሁኑ ጊዜ እዳ የገባው ከንቱ ባብ የቀረው በፖለቲካዎቹ ችግር ብቻ ነው። እኔ የኢትዮጵያን ወጣት ከፓስተር ከቄስና ከኡስታዝ ጭድ ግዛት ካላዳቀቀ እርግጠኛ ያላነበበ ፓስተር ሲቀባጥርበት ይለዋል። ያላነበበ ኡስታዝ ሌግና ሰው ሲሞላው ይለዋል። ያላመሰጠረ ቄስ ሲቀባጥርበት ይለዋል። እንዴት ነው ሊያገኝች? ከሀገር በሃይማኖት ብቻ አትለወጥ። የክላሱ ተማሪ እንደናናቸው ከንፈመቶ ሜዳ ይመስላል። ለምን የሚመጥኑ ክላስ መቼም እውቀት የሚባለው ከአቅም በላይ ሆኖ ሲያስጨንቅ ከአቅም በታች ሆኖ ሲናቅ እውቀት ባብሎ ይሄዳል። ልብ መታደስ ሲያስመጣ ተቋሽ የኢትዮጵያ ቤተክርስቲያን በእውነት አጥብቆልቼ እናገራለሁ። ከመናቅም ከማስጨነቅም የራቀ ማዕከላዊ መዳዳት ጡጦ ቃል እግዚአብሔር ነው። በአሻንጉሊቱ ቃል እግዚአብሔር በቤት ዳደቆ ቁሞ ሄዱ በቤተ ክርስቲያን አየሩ ከበደና በኛ ኳስ ተጫዋቾች አላ ቀደኛው ሰው ናቸው። እኛ እየተሸከሙ አላጣችሁ ተጫዋቹ ያላችሁ እና ደንብ ሰው የራሱን ድክመት ማላከቱ ማጣለ ይቆጣ ዘረኝነት ከልቤ ነጭ ወይቃም መጥናቸው ይታያል። እስካሁን በእውነት የኢትዮጵያን ቤተክርስቲያን መመወዳስ እኔ እንደ ፓትርያርኩ ጳጳሳቱ 40% ከመቶ አውቀዋት ሆነ ድል ውስጥ በፍጹም የኢትዮጵያ ቤተክርስቲያን የኢትዮጵያ ነገር ገና ተቆፎ መውጣት አሸን ወንቸው ካደረ በውስጥ እንደዚህ ማለት ፈልገን ሀገር የሚታገው በሃይማኖት ብቻ ሀገር የሚታገው ቤተክርስቲያን በየቦታው መገንባት ብቻ ሰው እየፈረሰ ህንጻ ቢገነባ በክርስቶስ ደምና ስጋ ከለስ የተፈጠረ ሰው እየፈረሰ በሲሚንቶና በብሎኬት የሚገነባው ህንጻ ቁም ነገር ዛሬ ነው ማለት የኢትዮጵያ ሙዚቃ የኢትዮጵያ ስነ ጥበብ የኢትዮጵያ ስነ ጽሑፍ የኢትዮጵያ ኪነ ጥበብ የኢትዮጵያ ህገ መንግስት የኢትዮጵያ ፍልስፍና ሂወደ ቤት ዋልዘን ጠቀም ውጣን ቢባል ደጀ ሰላም የሚገኝ ቄሱ በነክሶ ጸልይ ሁሉ የሚባል ያራስ ማራፋ ያተጠ ፍሬኝ በተሰ ወይ የሚያንገላታው ሰው ደጋኝ ጸልይ መልበስ እንኳን አልፈለኩ ነበር ጀልስ እኔ ብዙ ጊዜ ካባ መልበስ በጣም የሚያስፈራኝ ነው ለመናገር። ለመልበስ የምትደፉ ሰዎች በጣም ጎበዞች ናቸው። የእናንተ ድፍረት ያጋባበት ገና አላችሁ። ምክንያቱም ብዙ ሰው ካባ ይለብሳል። በጣም ይገርመኛል። እኔ በጥንት ጊዜ ካባ የሚለብሱት የአራት ጉባኤ መምህራን ሽማግሌዎች 50-60 ዓመት የሞላቸው ካባውና እነሱ የሚናበቡ ናቸው። እኛ ዛሬ ካባው ብቻው ተገንጥሎ እንደ ኤርትራ የራሱ መንግስት አቋቁሟል። ሰውየው ለብቻው ተገንጥሏል። አይሄዱም። በእውነት ነጠላ ለበሱ ሰባኪያን በእውነት በዚህ አጋጣሚ ነጠላ የሚለበስ ካባ የሚለብሱ ኔኔታ አንቱ የሚባሉ ጉልበታቸውን የሚሳቡ እጅ እግራቸውን የሚሳቡ እንደኔንታ ገብረ ስላሴ እንደኔንታ ገብረ ወልድ መምህር ሮዳስ ያስተማሩ ናቸው። እንደ መላከ ፀሐይ መምህር ሮዳስ ታከዝ በይከታ መምህር መላከ ፀሐይ ታከስ አይነት ያምርባች አሁን የሱፍ ለበሽ ካባ ብለስ ካባው ራሱ አራወት ደይ እያለ እየጮኸ ነው። ግን እዛ ጋር ጮኸ ስለማይሰማ ችግር የለም። ስናን ከልብ ይነግርባሻል መጽሐፋችን ከልብ የተበሰው አንደበት ይናገረዋል ይባላል። ስለዚህ የጥንታውያን ሊቃውንት ምን ያደርጋሉ? ክርስትና ያምኑታል፣ ያመኑትን ይማሩታል፣ የተማሩትን ይኖሩታል፣ የኖሩትን ይጽፉታል። ከእስክሪብቶ አጽም የሚፈስ ቀለም ብቻ ሳይሆን ከአንደበት የሚወጣ ቃልም አላቸው ማለት። ምክንያቱም ክርስትና የከንፈር ቀለም ሳይሆን የልብ ማህተም ስለሆነ ማለት እና በሶስት በአራተኛው ጉባኤ በመጻሕፍተ መነኮሳት ውስጥ እንዲህ የሚል ቃል ተጽፏል። እስመ ነጽሖ ዘዘልፍ ውስተ መጻሕፍት ይመልአ ለነፍስ አንክሮተ ዘኢትትመክር ወትፍሥሕተ አምላካዊ። ዘወትር መጻሕፍትን መመልከት ነፍስን በአምላካዊ ደስታና በማይነገር በማይብራራ መደነቁት ያሰጥማታል ወይም ይሞላታል። እንግዲህ ስለ መጻሕፍት የኛ ትውልድ ለምንድን ነው የማያነበው? ባለማድረጉ ምን ተጎዳ የሚለውን ነገር ማየት ያስፈልጋል። በመጀመሪያ ደረጃ መምህር ሮዳስን
እጅግ አመሰግናለሁ። እድሜና ጤና ይስጥልን። 67 መጽሐፍ እንጠብቃለን። የበለጠ ደግሞ እድሜ እየበሰለ እውቀት እየበሰለ የበለጠ አረፋ እየተከተተ ምራቅ እየተዋጠ በሄደ ቁጥር ደግሞ የበለጠ የተራቀቁ መጻሕፍት ይጽፋሉ ብለን እንጠብቃለን። መምህር ሮዳስ ከሌሎች በዘመናዊ በኩል መጥተዋል ከምንላቸው ሰዎች የሚለየው ምንድን ነው? ወንድማችንን ግዕዝ ያውቃል። ይህን በደንብ አስረግጬ ለማስከከል ለወደ ሌሎቹ ሊመሰክሩ ላይ ግዕዝ ያውቃል። ሌሎቹ የሚጽፉ ሰዎች እናውቃለን። ግዕዝን መለላይ ሲጠቅሱ እንሰማለን። በእውነቱ ግዕዝ ተበላሸ ብሎ እግዚአብሔር አይኮንንም እንጂ በቁማቸው ሲውል ሊወዱ ነበር። ግን የቋንቋ አምላክ አለች። ብዙ አማረ አላማረ ተጣመመ አልተጣመመ ሕይወት እስከተጠቃና ድረስ እግዚአብሔር የግዕዝም የእንግሊዝኛ አምላክ ነው። የነፍስ አምላክ የሰውነት አምላክ ግን አንም እኔ ወጣቶች አንም እውነቴን ነው የምላችሁ በፖለቲካው በሃይማኖቱ በኢኮኖሚ ግንባር ቀደም ሆናችሁ መገኘት ተፈለጋችሁ ማንበብ አለበት። አሁን እኛ በእውነቱ የኢትዮጵያ ወጣት በአሁኑ ጊዜ እዳ የገባው ከንቱ ባንክ የቀረው በፖለቲካዎቹ ችግር ብቻ። እኔ የኢትዮጵያን ወጣት ከፓስተር ከቄስና ከኡስታዝ ጭድ ግዛት ካላዳመጠ እርግጠኛ ያላነበበ ፓስተር ሲቀባጥርበት ይገዋል። ያላነበበ ኡስታዝ ኔግና ሰሙ ሲሞላው ይገዋል። ያላመሰጠረ ቄስ ሲቀባጥርበት ይገዋል። እንዴት ነው ሊያገኝ የሚችል? ሀገር በሃይማኖት ብቻ አትለወጥ። ይህ ማመን አለበት። ሀገር ብትቀየሩ ሁለንተናዊ እድገት ይመጣል። ያ ደግሞ ስታነቡ ነው። እስኪ ተመልከቱ። ብዙ 120 ሚሊዮን የኢትዮጵያ ሕዝብ እኮ ጥቂት ሰዎች ናቸው የሚሾፉ ናቸው። በፕሮቴስታንቱ ብትሄዱ ጥቂት ግን አስከው ሲሾፉ ያለ እነዚያ ህዝቦች ላይ ስትሰሙት ደግሞ እኔ እነሱ ለምን መሪ እንደሆነ የሚገርመኝ የሚመራ ሰው መገኘት እኔ ማርያምን ኮርሙላት የሚመራ ሰው መገኘት ለነሱ የሚያጨበጭ ሰው መገኘት አንዳንድ ሰባኪያን በቤተ ክርስቲያናችን ስንት ምስጢር የተሞሉ ደማቸው ጸድቅ ቃለ እግዚአብሔር ሆነ እንትስ ይሉ ቃለ እግዚአብሔር የሚተፍሩ ሊቃውንት ባሉባት ቤተ ክርስቲያን እዚህ ግቡ የማትሟቸው ሰዎች ከልማብም ከጥበብ የተራቆቱ ከክርስትናም ከሰበናም የተራቆቱ ሰዎች ሰው ሲያንገቡ ያለ ይሄ ውልቅት ነው ወገኖች። ስለዚህ ወጣቶች ነው ወጣት እኔ በ20 በ30 ዓመቱ ማንበብ ማለት ደግሞ ክርስቲያኑ መጽሐፍ ቅዱስ ሙስሊም ቁርአን ግዴታ ምን ያሁን ለምሳሌ አዲስ ይላል በሚኪዳት አራቱ ቤታ ነው ኮምፒውተር ክላስ ብቻ ተማሪ ያስተምራሉ እንዴ የክላሱ ተማሪ እንደናዳቸው ከንፈመጡ ሜዳ ይሰራል ደምን የሚመጣው ክላስ በጣም ከባድ ነው። ካህናናቸው የተማሩ ናቸው ያፈጥጧቸዋል። አተዘጋጅተን ሰጠቀ ካልገባ ካባን ላይ ምትወጣበት አሳንት ላይ ምትወጣበት ያ በቃቸው። ስለዚህ ተማሪዎች እንዲያውቁልኝ እንዳይገፉኝ መቼም እውቀት የሚባለው ከአቅም በላይ ሆኖ ሲያስጨንቅ ከአቅም በታች ሆኖ ሲናቅ እውቀት ባዶ ይወጣል። ልብስ ይመና ተቆሽ ይባላል። ልብ ራሱን አልባል ነው። ከዚህ በላይ ያለፈ ትይቱ ሳተ በዚህ በኩል ለኳስ ለፊት አይደለም ለኳስ ነው ባለፈው ስጠይ በልቡ መካከል አሾለቦ ሲያስገባ ምድው የሌለ ሎቼ ነው አለስኝ ፍቅናል አይናቦች ሰው ለሰባው ለጥቂት እንደዚህ በልዘካደፈ ክሽነብ ለኳስ ድል ነው። ልብ መታበስ ሲያስመጣ ተቋሽ እውቀት ከላይ ካቀም በላይ ሆኖ ምን ያሉ ይሆን ይያለ እንደው አየር ለሐሳፈል መተሞች ካቀም በታች ሞን ምን ይቀባጥራ ከተባልሽ ይሳራ የክርስቶስ ትምህርት ልብ ራስ የሚመታ የሆነ ረቆ ያላንስ ጸልይ አንሱ የማይመች ማዕከላዊ ትምህርት ሰው የኢትዮጵያ ቤተክርስቲያን በእውነት አፍን ሆልቼ እናገራለሁ። ከመናቅም ከማስጨነቅም የራቀ ማዕከላዊ ትምህርት ያላት ቤተክርስቲያን በእውነት ይሄና እኛ ሁልጊዜ ገራገሩ እንድንነግራችሁ ላላላላ ቀጠን ያለው ገብሱን የምንነግራችሁ ከሰኞስ ጋር ሆኖ እያባከናችሁ እሁድ መታችሁ በሚያውቅ ጭንቅላታችሁ ይዞራል ብለን ነው እንጂ የፍልናውቀው ብንነግራችሁ አሰቡ ነው። ይሄን ማለት ስለዚህ እኔ መምህር ሮዳስ በቤተ ክርስቲያን ያለ ዘርሱ ህይወቱ ውስጥ ቤተ እግዚአብሔር ይባላል። ደነ ሮዳስ ያለው ዘርሱ ህይወቱ ማለት ከትንሽነቱ ጀምሮ ቤተ ክርስቲያን ያደገ ማለት ጡጦ ካለ እግዚአብሔር ነው። በአሻንጉሊቱ ካለ እግዚአብሔር በሜል ዳደቆ ቁሞ ሄደ በቤተ ክርስቲያን። ስለዚህ እንዲህ አይነቱ ሰው ሲናገር ይታመናል፣ ሲናገር ይሰማል።
ቢጽፍ ብዕሩ ይባረካል፣ ቢናገር አንደበቱ ይባረክ። ስለዚህ መጽሐፋችን ምንድን ነው የሚለው? መጽሐፍን የሚያነኩሱ በእውቀት ይሞላሉ። ቅዱስ ጳውሎስም ጢሞቴዎስ ሲመክረው አንብብ በእሳት ጸንተህ ይሄን ያደረግ እንደሆነ የሚሰውን ራስህን ታድናለህ። ሐዋርያ ቅዱስ ጳውሎስ ሊቅ ነው፣ የሮም ኪዳን ሊቅ ነው። ማይላል ከገማልያል እግር ስር ተምሬ ቁጭ ብዬ ተምሬያለሁ፣ በእውቀት ከፈለጋችሁ እበልጣችኋለሁ አለ። ነገር ግን እውቀቱን ከሕይወት ጋር አደረገ። ቅድም እንደተናገረው የእኛ ቅዱሳን አባቶች መምህሮቻችን የቃል ዘር መምህሮች ብቻ አንባቢ አነብናቢ አመስቃይ ከባጣሪ ብቻ ይኖሩታል ያስተምራል። እኔ በየቀኑ 150 የንታየራ መምህሮች ያውቃቸዋል። የንታየራ መጋቢ ሚኒስትር ጌራወርቅ የሚባሉ መምህር ነበሩ። በእውነት የበቁ በዚህ ዘመን እኔ እውነቱን ለመናገር እንደ ወንዝና ተራራ እንዳላመልክ ዘረኝነት ከልቤ ነጭ የቃሉ መምህር ናቸው። የንታየራ እሳቸው ከጎጃም የመጡ የሚገርማችሁ ነገር ከአክሱም የመጡ መምህራ ከደብረጽጌ ከጎንደር ከጎጃም ከወልቃይት መጡ መምህራን የእንጋገራ ቤት የአብርሃም ቤት ሳራ የለጅ መናይ ናቸው። አየሩ ከበደና የኛ ማስተጫዋቾች አለ ቀልደኛው ሰምታችኋል። እኛ እየተሸከሙ አላልካችሁ ተጫዋቹ ያላችሁ እና አንዳንድ ሰው የራሱን ድክመት ማለከቁ ማጣሪ ይቆዳል እና አንዱ 64 3 ቀን ገመድ 48 ላይ ወልቀን አንዱ 28 ላይ እንዲህ አይነት መምህራን ነበሩ። ምዕመና እንደዚህ አይነቶቹ ካባው ሲለብሱ ቀሚስ ሲለብሱ ይፈራቸው ሲሉ እንኳን በረከት ነው። ጫቸው ሲናጣ በረከት ነው። እንግዲህ ተንሸራቶ ያለ ወደደ እኔ ማወቅ ክፍል የኔታ ነው የሚባለው መቼ አንድ ታሪክ እንዳይጠፋ ድንጋይ ላይ ይጻድኛል። ምክንያቱም ድንጋዩ በድንጋይ እየተዛፍቆቻውን ያሱን ጽሞች አሉ ታውቃላችሁ። አሁን የኔታ እንዳይጠፋ ድንጋይ ሲፈለግ እናገኝ እና ያለ ጻፉት ይሄው እንቀሳቀሳለን። የኔታ ነው የሚባለው ድንጋዩ ተናገሩ ድንጋይ እንደማለት እና በእውነት የኢትዮጵያን ቤተክርስቲያን መምህር ወዲያሰው እኔም እንደ ፓትርያርኩ ጳጳሳቱ 40% ከመቶ አውቀዋት ሆነ ድል ይወስዳል። በፍጹም የኢትዮጵያ ቤተክርስቲያን የኢትዮጵያ ነገር ገና ተቆፎ መውጣት ይሄን አሸን ወንቸር ቀበረ እና እግዚአብሔር ይስጥልን። በእውነት አንጋር ወጣት ምፍተር አንጋር ወጣት ምለውን በሁሉ ጎዳ በፖለቲካው በኢኮኖሚው በሃይማኖቱ በሳይንስና በቴክኖሎጂ እኛ በብዙ መንገድ እንማራለን እንፈልጋለን። ሀገር የምታደው በሃይማኖት ብቻ ሀገር የምታደው ቤተክርስቲያን በየቦታው መገንባት ብቻ። ሰው እየፈረሰ ህንፃ ቢገነባ በክርስቶስ ደምና ስጋ ከለስ የተፈጠረ ሰው እየፈረሰ በትሚቶና በብሎኬት የሚገነባው ህንፃ ቁም ነገር ዛሬ አሜሪካና አውሮፓ ፕሮቴስታንቶቹ አዳራሻቸውን እየሸጡ አማኝ ስለዚህ ቤተክርስቲያኖች የእውቀት ቤተክርስቲያናት፣ የፍልስፍና ቤተክርስቲያናት፣ የስነ ጽሑፍ ቤተክርስቲያናት የሌለው ነገር አመጡ። የዜማው ማለት የኢትዮጵያ ሙዚቃ፣ የኢትዮጵያ ስነ ጥበብ፣ የኢትዮጵያ ስነ ጽሑፍ፣ የኢትዮጵያ ኪነ ጥበብ፣ የኢትዮጵያ ህገ መንግስት፣ የኢትዮጵያ ፍልስፍና ሂድ ወደ ቤት ዋልዘብ ጠቀም ውጣን ቢባል ደጀ ሰላም የሚገኝ እርግጠኛው ነው እኛ ጋር ነው። ስለዚህ በእውነት ቤተክርስቲያን ማክበር መንከባከብ አለብን። በርቱልን፣ ጠንክሩልን። በእውነት ኢትዮጵያውያን ሐውልት መረቃ ሲባል መጥቶ ይበላል። ህፃን ምርቃኝ ነው። እኔ አሁን ምርቃኝ ነው ትኔ ተገላጭ ነው እንኳን ሞተ አይመለስ እንዳይመለስ ማገዳደቁ ዳበሻ የሞተ ማመስገኝ ነው። ዳታ መጽሐፍ ምርቃት አልተረበ እና ብዙ ሰዎች ወጣቶች እንዳላቸው ይሰማኛል። የቱን ትተን የቱን እናንቀረዋለን። እኔ አሁን የምፈልገው ስክን ብዬ እርግጥ ብዬ ውዳሴ ማርያምን ደግሜ እንደው ብችል ለሰው ተረፌ እንደው ጸኝ ልኝ አሚዳ በአሁኑ ጊዜ ብዙ ጸኝ ልብን ባለው ሰው ዳራሳችን ጸልል የሚገባ ሰዎች ነው። እኔ አሁን አንዳንድ ፓስተሮች ድፍረታቸው ይገርመኛል። እጸልይላቸዋለሁ። አሁን ሰው እኮ አልነገራቸው እንግዲህ ጸልይላቸው እኮ ነው የሚገባው። እያበዱ እየቀወሱ ጨብጡ ነው እነሱ ዘመን ቢኖር እኮ ጸበል ነው መሄድ አለባቸው። አሁን ከአንድ ቤተክርስቲያን ቄሱ በነኩሴው ጸልዩልን የሚባላል ለራሱ አረፋ ያልተጠጠ ፍሬን የበጠሰ ወይም የሚያንገላታው ሰው እንደዛ የሚጸልይ እኔ ግን አረፋ ከትቼ ይሄ ትንሽ አይደለም ግን